ሴት ልጅ እነዚህ ነገሮች ካየችብህ አንተን አለማመን አትችልም። ትወድሃለች፣ ታምንሃለች። መታመን በጣም ወሳኝ ነገር ነው። እነዚህን ሴት ልጅ እንድታምንህ የሚያደርጉ ነገሮች ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየ በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር፣ እስከ መጨረሻው መከታተል፣ ከዛም ወደ ተግባር መግባት ነው። አብራችሁን ቆዩ። ሰላም ሰላም ውድ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ። እንኳን ወደ ናፊዳር ቲዩብ በሰላም መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ ተቀላቀሉ የኔ ውድ ቤተሰቦች። ቪዲዮ በለቀኩኝ ቁጥር ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ እያላችሁ የምታበረታቱኝ እናንተም እንኳን ደህና መጣችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ መጥቻለሁ። መታመን ላይ ነው ዛሬ የምናወራው። በጣም ብዙ ሰዎች ይሄ ጥያቄን ያነሱልኛል። እኔ በግሌ ናፊ እንዴት ነው እንድታምነኝ ማድረግ ብችለው? መታመን ቀላል ነገር ስላልሆነ ጊዜ የሚወስድ ነገር ነው። በመጀመሪያ ደረጃ ለመታመን በአንድ ጊዜ ተነስቶ የሚሆን አይደለም። በጣም ጊዜ ይወስዳል። ምን ያህል የሚለው እንደየሰው ቢለያይም ትረስት ወይም ደግሞ መታመን የምንለው በጊዜ ሂደት ቢውልድ የሚደረግ የሚገነባ ነገር ነው። እንድታምን ማድረግ ያለብህን ነገሮች ዛሬ ይዤ መጥቻለሁ። ከዛ በፊት ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። እሺ፣ አመሰግናለሁ በጣም። የመጀመሪያው ነገር ሴት ልጅ እንድታምንህ የሚያደርጋት ነገር ኦፕን የሆነ ኮሚኒኬሽን ሲኖር ነው። በመሀላችሁ በግልጽ ሁሉን ነገር ማውራት ስትችሉ ነው። ይሄ በጣም ወሳኝ ነው። በቃ ማለት ይሄን ነገር እንደዚህ ብላት እንደዚህ ቢሆን እየተባባሉ ነገሮችን መደበቅና ማሳደር በጣም ትልቅ ስህተት ነው። በፍቅር ግንኙነት ላይ መተማመን እንዲኖር ከሚያደርጉ ነገሮች ውስጥ አንዱና በጣም ዋነኛው በግልጽ ሁሉንም ነገር ማውራት ነው። ይሄ ማለት እንዴት ነው? አንተ የምትደብቀው ነገር ከሌለ ይሄን ነገር ይደብቀኛል፣ ይሄን ነገር እንደዚህ ያደርጋል የሚል ነገር አይኖራትም። ሁሉን ነገር በግልጽ የምታወራት፣ የምታደርገውን ነገር፣ የምታስባቸውን ነገሮች፣ የምትፈልገውን ነገር በግልጽ የምትጠይቃት፣ በግልጽ የምትነግራት ከሆነ ሁሉንም ነገር ስላንተ የማታውቀው ነገር አይኖርም ማለት ነው። ስላንተ የማታውቀው ነገር የለም ማለት ደግሞ ታምናሃለች ማለት ነው። ይሄ በጣም ወሳኝ ነገር ነው። ብዙዎች ይህንን ነው ሚስ የሚያደርጉት። ብዙ ነገር አያወሩም፣ ብዙ ነገር አይነጋገሩም፣ ብዙ ነገር ላይ ዲስከስ አያደርጉም። ከዛ ምን ይመጣል? ከሌላ ሰው የሆነ ነገር መስማት፣ ከሌላ ሰው የሆነ ነገር መስማት፣ በሆነ መንገድ የሆነ ነገር ማወቅ ይመጣና አለመተማመን፣ ጥርጣሬ ውስጥ ይገባሉ። ስለዚህም ደግሞ በመጀመሪያ የፍቅር ግንኙነት ላይ እየገባችሁ ልትሆኑ ትችላላችሁ። ባላችሁ ግንኙነት ላይ በጣም የሚያጠብቅ ነገር ነው ይሄ በግልጽ ማውራት ማለት ነው። መተማመንንም ከመጀመሪያው ቢውልድ እያደረግ እንድትሄድ የሚያደርግ ነገር ስለሆነ በደንብ አስብበት። ሁሉንም ነገር በግልጽ ማውራትን ተለማመዱ። ሌላኛው ደግሞ አለመዋሸት ነው፣ እዚሁ ጋር ተያይዞ ማለት ነው። በግልጽ ማውራት እና አለመዋሸት። አንድ ጊዜ ከዋሻት የሆነ ነገር ካልካት፣ ካታለልካት ሁሉ ጊዜ እንደዛ እንደምታደርግ ታስባለች። ስለዚህ በተቻለ መጠን እውነቱን መናገር፣ የምታስበውን የምታደርገውን ነገር ግልጽ የሆነ ማድረግ እና አለመዋሸት በጣም ወሳኝ ነው ማለት ነው። እኔ ጋር በጣም በተደጋጋሚ እንዳማክራቸው ከሚጠይቁኝ ሰዎች ውስጥ ባለትዳሮችም ሆነ የፍቅር ግንኙነት ላይ ያሉ የሚገጥመኝ ቻሌንጅ ይሄ ነው። በቃ እንደዚህ ልለው ነበረ ግን እንደዚህ ቢለኝስ ብዬ እንደዚህ እያደረገ ይሁን እንዴ? ይሄ መደባበቅ በጣም ስላለ አንዱ ሌላው የሚያስበውን በጭራሽ አያውቅም። እንዴ ናፊ የሰው ሀሳብ እንዴት ይታወቃል ልትሉኝ ትችላላችሁ። ግን ደግሞ የፍቅር ግንኙነት ላይ አንዳችሁ የምታስቡትን፣ አንዳችሁ የምታወሩትን፣ ውሏችሁን ኤቭሪቲንግ በግልጽ ማውራትና መነጋገር ያስፈልጋል። ያንን ባለማድረግ ምክንያት እንደዚህ ብሎማ እንደዚህ ይላል፣ ይሄኔ እኮ እንደዚህ እያደረገ ነው የሚሉ ነገሮች ይነሳሉ። ስለዚህ ባካችሁ በግልጽ ማውራት ላይ ሲሪየሱ ነው። አንድ መጽሐፍ ላይ ያነበብኩት ነገር እዚህ ጋር ትዝ አለኝ። ምን አለ መሰላችሁ? ኢሞሽናል ባንክ አካውንት የሚባል ነገር አለ። አሁን እንዴት ነው ባንክ ሄደን ባንክ ቡክ እንከፍታለን አይደለ? ይኖረናል ብር እና ስናስገባበት ዲፖዚት እየሆነ ይሄዳል። ከዛ ስናወጣ ደግሞ ዊዝድራል ይሆናል፣ እየቀነሰ ይመጣል አይደለ? የሰው ልጆች ላይም እንደዚሁ ኢሞሽናል ባንክ አካውንት የሚባል አለ፣ ከሰዎች ጋር ባለን ሪሌሽንሺፕ ማለት ነው። ስለዚህ ከአንድ ሰው ጋር ሪሌሽንሺፕ ስንጀምር የፍቅርም ሆነ ማንኛውም አይነት ሪሌሽንሺፕ ሲኖረን ከአንድ ሰው ጋር ባንክ ቡክ እንደመክፈት ቁጠሩት። የምናደርጋቸው እያንዳንዷ ነገሮች የሆነ ነገር ማስገባት፣ ዲፖዚት ማድረግ፣ ብር እንደምናስቀምጠው እና የሆነ ጥፋት ስናጠፋ፣ ሰዎችን ስናሳዝን ደግሞ ዊዝድራል ማድረግ፣ ያስቀመጥነውን ነገር እየወሰድን እያወጣን እንደሆነ አስቡት ይላል መጽሐፉ ላይ። እና በጣም ደስ ስላለኝ ነው እዚህ ጋር አብሮ የሚሄድ ስለሆነ። እምነትም እንደዚሁ ነው ቢውልድ የምናደርገው
ግልጽ ስናወራ የሆነ ነገር ዲፖዚት እያደረግን ነው፣ ትረስትን ቢውልድ እያደረግን ነው፣ መተማመንን እየጨመርን ነው የምንሄደው። በዛው ልክ ደግሞ ውሸት ስናደርግ ዊዝድራል እናደርጋለን፣ እናወጣለን። ካስቀመጥነውም ላይ አውጥተን ዜሮ ሊሆን ይችላል ማለት ነው። ስለዚህ ሁል ጊዜ ከሰዎች ጋር ባለን ሪሌሽንሺፕ የምናደርጋቸው መልካም ነገሮች ሁሉ እንደ ተቀማጭ ይቆጠራሉ። የምናደርጋቸው ጥሩ ያልሆኑ ነገሮች ደግሞ እንደ ዊዝድራል ካስቀመጥነው ላይ እያወጣን እንዳለን እንደዛ ቁጠሩት እና ያ ባላንስ ካላደረገ በጣም ችግር ውስጥ እንገባለን ማለት ነው። ሰዎችን እንጎዳለን፣ እንቀያየማለን፣ እኛም ራሳችን ችግር ውስጥ እንገባለን፣ እንጎዳለን ማለት ነው። ስለዚህ ይችን ነገር በደንብ አስቡባት። ሁልጊዜ ከሰዎች ጋር ባላችሁ ሪሌሽንሺፕ ምን እያደረግኩ ነው፣ እያስቀመጥኩ ነው ወይስ እያስወጣው ነው የሚለው ላይ በደንብ አድርጋችሁ አስቡበት። ሁለተኛ በደንብ አዳምጣት። አዎ ስታዳምጣት እሷን ለመረዳት እንደፈለግ እሷ የምትናገረው ነገር ዋጋ እንዳለው እንዲሰማት ስለሚያደርግ እምነት ይጨምራል። በቃ ሰው እኮ አዳመጠን ማለት ቦታ ሰጠን ማለት ጆሮውን ሰጠን ማለት ስለኛ ለማወቅ እኛን ለመረዳት ፈልጓል ማለት ነው። ስለዚህ ሪሌሽንሺፑን ፈልጉታል፣ ስለዚህ ከኔ ጋር መሆኑን ፈልጉታል የሚል እምነት እሷ ውስጥ እንዲፈጠር ያደርጋል። መሰማት በጣም ወሳኝ ነገር ነው። ለእኛ ለሴቶች ደግሞ ትልቅ ትርጉም አለው። ስለዚህ ስታዳምጣትም እንዲሁ ዝም ብለህ ለነገሩ ለማዳመጥ ማለት ሳይሆን ከልብ ሆነ እሷን ለማወቅ እሷን ለመረዳት እሷን የሚያስደስታት ነገር እንደሆነም አውቀህ ጭምር አድርገው በጣም ወሳኝ ነው። እምነትን ቢውልድ የሚያደርግ ነገር ነው። በእኛ በሴቶች ዘንድ መሰማት የሚሰማንን ሰው ቶሎ የማመን ቶሎ የመውደድ ነገር አለን። ምክንያቱም ለእኛ እንደነገርኳችሁ ትልቅ ነገር ስለሆነ ማለት ነው። ሶስተኛ ተጨባጭ ሁን። አዎ ይሄንን ስል የማይጨበጥ ሰው አለ። በቃ አሁን ላይ የሆነ ነገር የሚል ከዛ በኋላ የሆነ ነገር የሚል የሚናገረው ሌላ የሚያደርገው ሌላ በቃ እንዲሁ ሙልጭልጭ የሚል አይነት ሰው አለ አይደለም። እንደዚህ አይነት ሰው ከሆንክ ልታምንህ አትችልም። ማንም ሰው አያምንህም አይደለም። በፍቅር ግንኙነት፣ በማንኛውም ከሰዎች ጋር ባለ ግንኙነት ኮንሲስተንሲ የሚባል ነገር አለ። የምናደርጋቸው ነገሮች ተደጋጋሚነታቸው የምናሳየው ባህሪ ሊሆን ይችላል። የሆነ ተጨባጭ የሆነ እሱ እንደዚህ ነው የሚያደርገው ብለው ሰዎች አፋቸውን ሞልተው እንዲናገሩ ስለኛ የሚያደርግ ነገር ይሄ ሁል ጊዜ ከምናደርገው ነገር ተነስተው ማለት ነው። ያው ሰዎች አንዳንድ ጊዜ በጣም ጥሩ ልንሆን እንችላለን እኮ አይደለ? የሆነ በቃ የሆነ አይነት የምንናገረውን ነገር ወይ ሸምድደን ወይ እንደዚህ ላለው ብለን አስበን ተዘጋጅተን ጥሩ ነገሮችን ልናወራ እንችላለን። ግን ደግሞ የኛ ካልሆነ ነገ አንደግሞ፣ ውስጣችን ያለ ነገር ካልሆነ ነገ ከነገ ወዲያ አንደግሞ። አንድ ጊዜ ብቻ ነው የምናደርገው። አንዳንድ ጊዜ ደግሞ መጥፎ ነገሮችንም ልናደርግ እኮ እንችላለን። ያንን ግን ስናደርግ ባህሪያችን ካልሆነ ለዛች ቀን ወይ ለዛች ሰዓት ለዛች ደቂቃ ነው የምናደርገው። ነገ ከነገ ወዲያ እንደዚህ አይነት ሰዎች አይደለንም፣ አንደግመውም ማለት ነው። ስለዚህ ደግመን ደጋግመን የምናደርገው ነገር የኛ ባህሪ፣ የኛ ማንነት፣ የኛ መገለጫ ይሆናል። እንዴት ነው? እንደውም ፓተርን የሚባል ነገር አለ። ፓተርን ማለት አሁን እንግዲህ የተለያዩ ዲዛይኖች ላይ እንግዲህ አንዴ የተሰራ ነገር ግን መልሶ ተደጋግሞ የሚሰራ ነገር ነው። አሁን ለምሳሌ በቦርሳ ብናይ የሆነ ፓተርን ከወጣ ሁልጊዜ እንደዛ ይቆረጥና እንደዚህ አይነት ቦርሳ ይመረታል ማለት ነው። ያቺ የመጀመሪያዋ ፓተርን ትባላለች አይደለ? በሰው ልጆችም በባህሪም ፓተርን የሚባል ነገር አለ። በቃ የሰው ልጅ ደግሞ ደጋግሞ የሚያደርገው ነገር የእሱ ፓተርን ነው። ስለዚህ ብዙ ጊዜ ፓተርን ነው የሚታየው፣ እምነት ላይ ፓተርን ነው የሚታየው። ስለዚህ ደግመ ደጋግመ የምታደርገው ነገር ላይ በጣም መጠንቀቅ ይኖርብሃል። ያንን ነው የምታየው። እምነትን ቢውልድ ከሚያደርጉ ነገሮች ውስጥ አንዱና ዋነኛው ተጨባጭ መሆን ነው። እሱ እኮ ይሄን ነው የሚያደርገው፣ እሱ እኮ እንደዚህ ይሆናል፣ እሱ እኮ እንደዚህ ያደርግልኛል፣ እሱ እኮ በሰዓቱ ይመጣል፣ እሱ እኮ ለእኔ ጊዜ ይሰጠኛል፣ ባይመቸው ነው እንጂ ባይችል ነው እንጂ ብላ አንተ ላይ እንድትተማመንብህ እንድታምንህ የሚያደርጋት ደግመ ደጋግመ ያደረግከው ደግመ ደጋግመ ያሳየሃት ነገር ነው። ስለዚህ በጣም ወሳኝ ነው። አራተኛ ሪስፔክት አድርግ። ባውንደሪዎቿን ያስቀመጠችውን እሷ እንዳይነኩ የምትፈልጋቸውን ነገሮች ሪስፔክት አድርግላት። ይሄም አንደኛው እንድታምን የሚያደርግ ነገር ነው። ሪስፔክት በጣም ወሳኝ ነገር ነው። በተለይ ደግሞ እሷ የምትወዳቸውን ነገሮች፣ እሷ እንዳይነኩ የምትፈልጋቸውን ነገሮች፣ የማትደራደርባቸውን ነገሮች ስታከብርላት እንደወደድካት እንዳፈቀርካት ከእሷ ጋር መሆን እንደምትፈልግ እንድታምንና እንድትቀበል ነው የሚያደርጋት። ይህ ብዙ ሰው ሚስ የሚያደርገው ነገር ነው። ሪስፔክት ማድረግ ፐርሰናሊቲዋን ሊሆን ይችላል፣ ስፔሷን ሊሆን ይችላል። የምትፈልገውን ነገር እንድታደርግ የምትፈልገውን ነገር እንድትሆን እሷ እንዲሳካላት መጣር ነው እንጂ ይህ መገደብ መጋፋት አይነት ነገር መውደድህን ማፍቀርህን አያሳያትም፣ እንድታምንህም አያደርጋትም። በተቃራኒው ግን ሪስፔክት ስታደርግ ፍላጎቶቿን፣ ስፔሷን፣ የምትፈልገውን ነገር ስታከብርላት የምር እንደወደድካት እንድታምንህና እሷን መልሳ እንድትወድህ የሚያደርግ ሌላኛው ነገር ነው። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ይቅርታ መጠየቅና ይቅርታ ማድረግ ነው። እነዚህ ሁለቱ በጣም ወሳኝ ነገሮች ናቸው። ያው ሰው ልጅ ላይ ጥፋት አይኖርም ማለት ይከብዳል አይደለ? ስህተት ይኖራል፣ ስህተት ልትሰራ ትችላለህ። በዛ ስህተት ወቅት ግን ቶሎ ብለህ ይቅርታ መጠየቅ፣ ጥፋትህን ማመን ሌላኛው እንድታምንህ የሚያደርጋት ነገር ነው።
ይቅርታ ማጠይቃት ከሆነ ስህተትን ማታምን ከሆነ ትንሽ ትቸገራለች ካንተ ጋር ለመሆን አንተንም ለማመን። ምክንያቱም እንደነገርኳችሁ ነው ሁላችንም ሰዎች ስህተት እንሰራለን። ዋናው ትልቁ ቁም ነገር ስህተታችንን አውቀን ሪሌሽንሺፑን ለማዳን ይቅርታ እየጠየቁ መጓዝ ነው። መጀመሪያ ላይ እንደነገርኳችሁ የባንክ አካውንት ነው ብላችሁ አስቡት ብያችኋለሁ አይደለም? በሱ ምሳሌ ሰጥቻችኋለሁ። ኢሞሽናል ባንክ አካውንታችን ውስጥ ዊዝድራል የምናደርገውና ዲፖዚት የምናደርገው ነገር አለ፣ የምናስገባውና የምናስወጣው። ልክ ጥፋት ስትሰሩ አስወጣችሁ ማለት ነው፣ ዊዝድራል አረጋችሁ ማለት ነው፣ ብር ከባንክ እንደምታወጡት። ግን ደግሞ ያንን ዊዝድራል ያረጋችሁትን ነገር የምታካክሱት መልሳችሁ ዲፖዚት የምታደርጉበት መንገድ አለ። እሱም ይቅርታ ነው። ይቅርታ በመጠየቅ ያጠፋችሁትን ነገር አምናችሁ በመቀበል መልሳችሁ ዲፖዚት ማድረግና ጥሩ የሆነ ሪሌሽንሽፕን መፍጠር ትችላላችሁ። ስለዚህ እነዚህን ነገሮች በማድረግ ሴት ልጅ እንድታምንህና እንድትወድህ ማድረግ ትችላለህ። በነገራችን ላይ እምነትን ቢውልድ ማድረግ በሰዎች ውስጥ በጣም ቀላል ነገር አይደለም፣ ከባድ ነገር ነው። ለዛም ነው አሁን እንደዚህ እያወራን ያለ ነው። ብዙ ጊዜ ሴት ልጅ እንዳታምን ከሚያደርጓት ነገሮች ውስጥ አንድና ዋነኛው ፓስት ኤክስፒሪየንስ ነው። ከዚህ በፊት አምናው የጎዳት ሰው በህይወቷ ከነበረ አንተን ለማመን በጣም ልትቸገር ትችላለች። ስለዚህ እሱም መፍትሄው ደግሞ ምንድነው? አሁን የነገርኩህን ነገሮች ማድረግ ነው። ስታይ እነዚህ ነገሮች ስታደርግ እንድታምንህ ታስገድዳታለህ ማለት ነው እንጂ ዝም ብለህ በቃልህ እመኝኝ እኔ እንደዛ ሰው አይደለሁም ምናምን በማለት የሚፈታ ነገር የለም። እና አንደርስታንድም ማድረግ ነው። ከዚህ በፊት እንደዚህ አይነት ነገር ገጥሟት ከነበረ ጊዜ ሊወስድ እንደሚችል አውቀህ አንተ ማድረግ ያለብህን እያደረግ መቆየት ነው እንጂ እንትን ውስጥ መግባት አያስፈልግም። በቃል የሚሆን ነገር የለም፣ ድርጊቶች ናቸው የሚናገሩት። ስለዚህ እንድታምንህ ማድረግ ያለብህን ነገር እያደረግ መቆየት ያስፈልጋል ማለት ነው። ሌላኛው ደግሞ ሴት ልጅ እንዳታምንህ የሚያደርጋት ነገር ምንድነው? አንደኛ ላይ ነገርኳችሁ፣ በጣም ወሳኝ ነው ያልኳችሁ፣ በግልጽ አለማውራት። ግልጽ የማትሆንላት ብዙ ነገሮችን የምትደብቃት ከሆነ አታምንህም። በቃል ብትላት ምን ብትላት ምናምን ይከብዳታል። ምክንያቱም የማታውቀው ነገር ብዙ ከመሆኑ የተነሳ እንዲህ ሊሆን ይችላል እንደዚህ ሊሆን ይችላል ብላ ልትጠረጥርህ ትችላለች። ስለዚህ በተቻለ መጠን ሁሉን ነገር በግልጽ ማውራት አስፈላጊ ነው። የዛሬው ቪዲዮ ይህንን ይመስል ነበረ። እንዴት አገኛችሁት? ሁላችሁም እዚህ ድረስ መታችሁ ስለተከታተላችሁት አመሰግናለሁ። እንደሚጠቅማችሁ እርግጠኛ ነኝ። ቪዲዮውን እዚህ ድረስ መታችሁ ተመልክታችሁ ላይክ ሳታደርጉ ግን በፍጹም መውጣት አይቻልም። ሁላችሁም ቪዲዮን ላይክ አድርጉት። ኮመንት ላይ ደግሞ የተሰማችሁን ሀሳባችሁን ጻፉልኝ። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ቆንጆ ቆንጆ ቪዲዮችን እንደለቀኩ ወዲያው እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ቆንጆ በሆነ ቪዲዮ መልሰን እስከምንገናኝ ድረስ ሰላም ቆዩልኝ። ሁላችሁንም ወዳችኋለሁ። ቻው